የነቢያት ታሪክ፣ የሰሓቦች ታሪክ፣ የተለያዩ አስተማሪ ታሪኮች ሲራቲ። አሁን ደግሞ ከምድረ ገጽ ወደ ከርሰ ምድር እንሸጋገርና እነዚያ የተዘነጉት ህዝቦች በምን መልኩ ይሁን ረጅም ህይወት እንደሚገፉ እንቃኝ። ይህ ድንበር ከተገነባ አንስቶ ያእጁጃውያኑ በሰዎች ዘንድ ፍጹም ተዘንግተዋል። ይሁን እንጂ ከየትኛውም ህዝብ በላይ በሙሐመድ ሰለላሁ ዐለይሂ ወሰለም ህዝብ ዘንድ በሚገባ ይወሳሉ። ለነገሩ የሰው ልጅ አስታወሳቸውም ረሳቸውም ምንም አይመስላቸውም። እነሱ ዓላማቸው ከዚያ ማጎሪያ ወጥተው የዘጋባቸውን የሰው ዘር ማጥፋት ነው። በእያንዳንዱ ቀን በትዕግስትና በትጋት የምድርን ቅርፊት ገንጥለው ለመውጣት ይጥራሉ። ይሁን እንጂ ዘወትር ሊከፈትላቸው ትንሽ ሲቀር ነገ የቀረውን እንቆፍራለን እንወጣለን በማለት ወደ ቤታቸው ይመለሳሉ። በነጋታው ካቆሙበት ሊጀምሩ መቆፈሪያዎቻቸውን ይዘው ሲመጡ አላህ ሱብሓነሁ ወተዓላ ቦታውን እንደነበር በማድረግ ዳግም ለልፋት በመዳረግ አሁንም ሊከፍቱ ትንሽ ሲቀራቸው ለቀጣይ ቀን ቀጠሮ በመያዝ ዳግም ትተው ወደ የቤቶቻቸው ይበታተናሉ። በዚህ ሁኔታ ለብዙ ሺህ ዓመታት ከንቱ ልፋታቸውን ካፈሰሱ በኋላ የመውጫቸውን ቀጠሮ ሲደርስ ድንገት የያእጁጃውያኑ የጦር መሪ በመምጣት የህዝቦቹን ተስፋ አስቆራጭ ተግባርና ወደ ምድር የመውጣት ጉጉት ሲመለከት የሰው ዘር የሆነ ፍጥረት ተስፋ ሲቆርጥ ወደ ፈጣሪው እንደሚደገፍ ሁሉ የጦር መሪውም ለዛሬ በቃ ነገ ኢንሻአላህ በጠዋት እንከፍተዋለን ይላቸዋል። በመቀጠልም ለቀጣዩ ቀን ቀጠሮ ይዘው ሁሉም ወደ ማረፊያዎቻቸው በመመለስ ለብዙ ሺህ ዓመታት በድካምና በትግል የደከመው ሰውነታቸውን ለረፍት ያስረክባሉ። ሌሊቱ ሄዷል። ሁሉም እንቅልፍ ጥሏቸዋል። ድንገት ከመካከላቸው አንዱ በሌሊት በመነሳት ከየፊናው የሚንጸባረቀውን የፀሐይ ወጋገን ሲመለከት ጮክ ብሎ ወገኖቼ ሆይ መሽለኪያችን በሙሉ ተከፍቷል፣ ወገኖቼ ሆይ ተነሱ እንውጣ በማለት ይጣራል። ይህን ጊዜ ለቁጥር የሚያዳግት ፍጥረት ከእንቅልፋቸው በመንቃት በግርምት የተከሰተውን ይመለከቱ ጀመር። ይሁን እንጂ በዚህ ጊዜያቸውን መግደል አልፈለጉምና በየመሽለኪያው እየሾለኩ ወደ ገጸ ምድር መትመም ይጀምራሉ። በምድሪቱ በተከፈተላቸው የመሽለኪያ መዓት አማካኝነት ከየቀዳዳው በመሽለክ በምቀኝነት፣ በቅናት፣ በጥላቻ የተወጠሩ ያእጁጃውያን ምድርን በመምላት ማጥለቅለቅ ይጀምራሉ። በየመንገዶቻቸው በየተዘጉ ቤቶችና በየጫካው ያገኙትን የሰው ዘር በማተራመስ ላይ ይጠመዳሉ። ይህን ጊዜ ሙእሚኖች በመካከላቸው ነቢዩላህ ዒሳ ዐለይሂ ሰላም ይገኝ ነበር። አላህ ሱብሓነሁ ወተዓላ ለዒሳ ቀደም ብሎ ዒሳ ሆይ ያእጁጃውያንና ማእጁጃውያን ባንተ የምድር መውረጃ ጊዜ ላይ ይወጣሉ፣ ባሮቼም ያእጁጃውያኑን በፍጹም መቋቋም አይችሉም። ስለዚህ ሴት ምእመናትንና ወንድ ሙእሚኖቹን ይዘህ ወደማመለክትህ ዋሻ ሂድ በማለት ትዕዛዝ ባስተላለፈበት መሰረት ይዟቸው በዋሻው ይሰወራል። አላህም ከነዚህ አውሬዎች ሙእሚኖችን ይሰውራቸውና ያእጁጃውያን ምድርን መበከላቸውን አጠናክረው ይቀጥሉታል። ያእጁጃውያኑ ለዘመናት ከተቃጠሉበት የከርሰ ምድር ቃጠሎ ሲወጡ በየአካባቢው የሚገኙትን ወንዞች፣ ሐይቆች፣ ባህር እየጠጡ በማድረቅ ምድርን መዞር ይጀምራሉ። በዚህ መሃል አንድ ያእጁጃውያኑ ቡድን ከአንድ ሐይቅ እንዳልነበር አድርገው በመጠጣት ያደርጉትና ቀጣዩ ቡድን ሲመጡ እዚህ ጋር የሆነ ሐይቅ አልነበር እንዴ እየተባባሉ ያልፋሉ። ያእጁጃውያን ምድርን ማተራመሳቸውን ተያይዘውታል። ጅረቶች፣ ወንዞችን፣ ሐይቆችን፣ ባህሮችንና ውቅያኖሶችን ምጥጥ አድርገው በመጠጣት ምድሪቱን አድርቀዋታል። ይሁን እንጂ ውሃ ጠጥተው ያልረኩት ፍጥረቶች ወደ ጫካዎች፣ ወደ የማሳዎች በመውጣት አረንጓዴ ነገር የተባለ ምድሪቱ ላይ እንዳይቀር አድርገው ይበላሉ። ይህንን ሲያጠናቀቁ ሙሉ በሙሉ የዘመቻቸውን ዓላማ ወደ ሰው ልጆች በማዞር ሰዎችን ከየተደበቁበት መሸሸጊያ ፈልፍለው በማውጣት እየቆራረጡ መብላት ይጀምራሉ። ይህን የተመለከቱት የሰው ዘሮችም መሸሽ ቢሞክሩም የትም መሸሻ አያገኙምና ለክስተቱ እጅ በመስጠት የአውሬዎቹ እራት ይሆናሉ።
እያንዳንዱ ያእጁጃዊ ያገኘውን ማንኛውንም ሰው ሲመለከት ለዘመናት መሽለኪያውን የዘጋብን ይህ ሰው ነው በማለት የሰዎቹን እግር ወደ ታች አድርገው እጆቹን በመቦጫጨቅ ነበር የሚመገበው። ይህ ሲሆን ሰው እጅግ ይጮሃል። ምድር በማታውቀው አይነት የሰዎች ጩኸት ተጥለቀለቃለች። ይህ ጩኸት ግን ያእጁጃውያኑን ያዝናናቸው ነበር። እያንዳንዶች ደግሞ ሰዎችን በመያዝ ያስሩና በእንጨት ላይ አንጠልጥለው በእሳት እየለበለቡ በመቆራረጥ ይመገባቸዋል። ይሁን እንጂ ያእጁጃውያኑ ሰውን በተመገበ ቁጥር በጥጋብ ፋንታ አላህ ከበፊቱ በላይ ረሃብን ይለቅባቸውና ዳግም ወደ ሌላ ቦታ ይስገበገባሉ። በዚህ ክስተት ላይ ጨቅላ ሕፃናት እንኳን የመትረፍ ዕድል አያገኙም። ያእጁጃውያኑ የተንኮላቸውና የጥመታቸው ብዛት ሕፃናቱን በወላጆቻቸው ፊት ከበሉ በኋላ ወላጆቹንም እዚያው ይበላቸውና የበቀል ስሜታቸውን ያበርዱባቸዋል። ይህን ጊዜ ከዒሳ ጋር በዋሻው የሚገኙት ሙእሚኖች የትርምሱን ሁኔታ እንዲያጣራ አንዱን ይልኩታል። ወጣ ብሎ ሲመለከት ምድር በደም ተጥለቅልቃና በየቦታው በተከመሩ የሰዎች ጭንቅላትና አጥንት ተሞልታ ያገኛታል። በዚህም ጊዜ በፍርሃት ተውጦ ወደ መጣበት በመመለስ ሁኔታውን ለተቀሩት ሙእሚኖች ይተርክላቸዋል። ሙእሚኖቹም ይህን ሲሰሙ በፍርሃት ራሳቸውን መቆጣጠር ይሳናቸዋል። የሙእሚኖቹን ስጋት የተመለከተው ነቢዩላህ ዒሳ እናንተ በላጭ ህዝቦች ሆይ አትፍሩ፣ አትዘኑ በማለት አጽናንቶ ወደ ሶላት ይሰበስባቸውና ሰግደው የወረደውን መዓት አላህ እንዲያነሳላቸው ዱዓ ማድረግ ይጀምራሉ። ሙእሚኖቹ ዱዓ በሚያደርጉበት ቅጽበት ግን ያእጁጃውያኑ ምድርን በመበከልና በማውደም ተጠምደዋል። በዚህ ግብግብ ውስጥ አንዲት ሴት ከያእጁጃውያኑ ሰለባ ራሷንም 3 ልጆቿንም የሚታተርፍ ከአንድ ባዶ ቤት ውስጥ ተደብቃ ሳለ ልጆቹ በረሃብ ምክንያት በኃይል ይጮሁ ጀመር። እናት በልጆቿ ጩኸት ያእጁጃውያን ሰምተው እንዳይመጡ በመስጋት ሁሉንም ዝም ለማስባል ብትሞክርም ይሁን እንጂ ረሃብ ጉሮሯቸውን ያደረቃቸው ሕፃናት ከለቅሶ ሊወገዱላት አልቻሉም። በዚህ ሁኔታ ሳሉም ምሽት ላይ ልክ እኩለ ሌሊት ሲገባ በረሃብ የተቃጠለ ያእጁጃዊ እዚህ ቤት ውስጥ የሚበላ ነገር ካለ ብሎ ይገባል። እናት ከልጆቿ ጋር ሆና ያእጁጃውያኑን ኮቴ ስትሰማ ሕፃናቶቹን አፋቸውን በመያዝ ዝም ታስብላቸዋለች። እናቲቱ ምንም እንኳን እጆቿን በልጆቿ አፍ ላይ ብታደርግም ድጋሚ ማልቀስ ጀመሩ። በዚህም ጊዜ ራሷን ለልጆቿ መስዋዕት ለማድረግ